ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በዕለተ ቅዳሜ የማለዳ የስፖርት የመረጃ ሰዓታችን ዳግም ተገናኘን። በዛሬ ፕሮግራማችን በርከት ያሉ የዝውውር ጉዳዮችን እናነሳለን። ትልልቆቹን የአውሮፓ ክለቦች የተመለከቱ አሁንም እየተነሱ የሚገኙ የዝውውር ጉዳዮች ያሉ እነሱን ሀሳቦች እያነሳሳን ነው ከእናንተ ጋር ቆይታን የምናደርገው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ እንድትቆዩም በአክብሮት እጋብዛለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን ስንመጣም በቀጥታ ወደ ፕሮግራማችን የምናመራ ይሆናል። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ ቆዩ። ወደ ቀዳሚው ርዕሰ ጉዳያችን እናምራ። ሊቨርፑልን በመመልከት እንጀምር። ሚሎስ ኪርኬዝ እንግዲህ ሊቨርፑልን የተቀላቀለ ፈራሚ እንደሆነ ይታወቃል። ሊቨርፑል በዚህ የዝውውር መስኮት ካስፈረማቸው ተጫዋቾች መካከል አንደኛው ነው። ሊቨርፑል ሚሎስ ኪርኬዝን ከቦርንመዝ በማስፈረሙ እንግዲህ የግራ መስመር ቦታቸውን አጠናክረዋል። አሁን ላይ ሃንጋሪያዊው ተጫዋች ሚሎስ ኪርኬዝ በቡድኑ የማጥቃት እንቅስቃሴ ውስጥም ሲሳተፍ ሚናው በተለየ ኃይልም መወጣት እንደሚችል በቦርንመዝ በአንዶኒ ኢራኦላ ስል በደንብ ማሳየቱ የሚታወስ ነው። ባለፈው ዓመት ለቦርንመዝ ሁሉንም የሊግ ጨዋታዎች ያደረገ ተጫዋች ነው። ተጫዋቹ ከጨዋታው መጀመሪያ እስከ መጨረሻው ደቂቃም ያለ ድካም የሚያደርገው ሩጫዎችም በርካቶች የሚያውቁት ነው። ሚሎስ ኪርኬዝ ያገኛቸውን አጋጣሚዎች ሁሉ ወደ ተጋጣሚ ግብ ክልልም ይዞ መሮጥ የሚፈልግ አይነት የመስመር ተጫዋች እንደሆነም ጭምር ነው የሚነገረው። ሚሎስ ኪርኬዝ የቡድኑን የማጥቃት እንቅስቃሴን ማገዝ እንግዲህ ቢያስደስተውም የተሰጠውን የመከላከል ስራ በቁም ነገር የሚመለከት ተጫዋች እንደሆነ አምና በነበረው የቦርንመዝ ስብስብ ውስጥም በደንብ ተመልክተነዋል። ተጫዋቹ በቀድሞ ክለቡ እንግዲህ ሙሉ ጨዋታዎችን የተጋጣሚውን የክንፍ ተጫዋቾችን ያለመዘናጋት ጠብቆ በመያዝም የተሰጠውን ኃላፊነት ሲወጣ እንደነበር ጭምር የሚነሳ ነው። ተጫዋቹ ቡድኑ እንግዲህ ኳስ ሲቀማ ተጋጣሚው ኳስ መስርቶ እንዳይጫወትም እንዲሁ በማደናቀፍ መልሶ ለማግኘትም የሚደረገውን የማጥቃት ጫና ሊቨርፑሎች ተጋጣሚውን ለማቆም የሚያግዛቸዋል ተብሎ የሚጠበቅ አይነት ሚናን ነው ሚሎስ ኪርኬዝ ይዞላቸው የመጣው። በተጨማሪም ተጫዋቹ ያለው ተከላካዮችን ኳስ አታሎ የማለፍ ክህሎትና የሚያሻማቸው ኳሶችም ለሊቨርፑል ትልቅ ነገርን እንደሚጨምሩለት ነው የሚጠበቀው። ተጨማሪ ጎል እድሎችንም ከዚህ ተጫዋች ሊጨመሩ እንደሚችሉ ይነገራል። ተጫዋቹ እስካሁን ባለው የእግር ኳስ ሕይወቱ ከባድ የሚባል ጉዳት ገጥሞት እንደማያውቅም ጭምር ነው የሚነገረው። ከዚህ ጋር በተያያዘ ግን የቀድሞ የአርሰናል ተጫዋች የነበረው ቻርሊ ኒኮላስ ግን በዚህ ሀሳብ አይስማማም ወይም ደግሞ ይህንን ሀሳብ በተቃረነ መልኩ ነው የሚረዳው። ሊቨርፑል በዚህ ክረምት የዝውውር መስኮት ባስፈረማቸው ተጫዋቾች ላይ ሀሳቡን ሲሰጥ የቀድሞ የአርሰናል ተጫዋች ቻርሊ ኒኮላስ ሚሎስ ኪርኬዝ ከአንድሪ ሮበርትሰን የተሻለ ተጫዋች አይደለም ሲልም ጭምር ነው ሀሳቡን የሰጠው። ይጠይቃል። ሚሎስ ኪርኬዝ ከአንድሪ ሮበርትሰን የተሻለ ይሆናል ወይ? አይመስለኝም ሲልም ነው የተናገረው። ይኸው የቀድሞ የአርሰናል ተጫዋች የነበረው ቻርሊ ኒኮላስ ነው ይህንን ሀሳብ የሰጠው። የመከላከል አቅማቸው በከፍተኛ ሁኔታ እየተሻሻለ አይመስለኝም ሲልም ሊቨርፑሎችን በተመለከተ ሀሳቡን ይሰጣል። ይህ ሰው እንግዲህ ከዛ በተጨማሪ ግን በሌላኛው አዲሱ ፈራሚ ፍሎሪያን ቨርትስ ላይ ግን ሀሳቡን ሲሰጥ ድንቅ ፊርማ እንደሆነ አረጋግጧል። ነገር ግን እስኪላመድ ድረስም ጊዜ ሊወስድበት እንደሚችል ነው የሚያምነው። እሱ ለሊቨርፑል ጠቃሚ ተጫዋች ይሆናል ብዬ አምናለሁ። ነገር ግን የሱ መምጣት ሊቨርፑልን በጣም የላቀ ያደርገዋል ብዬ ግን አልጠብቅም ሲልም ጭምር ነው ቻርሊ ሀሳቡን የሰጠውና እንግዲህ ከአዲሶቹ ፈራሚዎች ጋር በተያያዘ እነዚህ ጉዳዮች ናቸው አሁን ላይ እየተነሱ የሚገኙት። ከሚሎስ ኪርኬዝ እና ከፍሎሪያን ቨርትስ ጋር በተያያዘ እነዚህ ጉዳዮች ይነሳሉ። ሚሎስ ኪርኬዝ ባለፈው የውድድር ዓመት ግን በቦርንመዝ ቤት በጣም አስደናቂ ስራዎችን ሲሰራ ተመልክተናል። ዘንድሮም እንግዲህ ለሊቨርፑል የተሻሉ እንቅስቃሴዎችን ያደርጋል ተብሎ እንደሚጠበቅ ነው መረጃዎቹ የሚያሳዩት። ማንቸስተር ዩናይትድን ደግሞ እንመልከት። የብሪያን ምቤሞ ዝውውር ጉዳይን እንመልከት። ጥቂት መረጃዎች ወጥተዋል ከዚህ ተጫዋች ዝውውር ጋር በተያያዘ። ካሜሮናዊው ተጫዋች ብሪያን ምቤሞ እንግዲህ ብሬንትፈርድን የሚለቅ ከሆነ መቀላቀል የሚፈልገው ብቸኛው ክለብ ማንቸስተር ዩናይትድ መሆኑን ከዚህ በፊት በተደጋጋሚ መገለጹ የሚታወስ ነውና አሁን የዚህ ተጫዋች የዝውውር ጉዳይ በጣም እየተንዛዛ ያለ ይመስላል። ረጅም ጊዜያቶችን እየወሰደ ነው። ተጫዋቹ ከክለቡ ጋር እንግዲህ ተስማምቷል ወይም ማንቸስተር ዩናይትድን መቀላቀል እንደሚፈልግ ተረጋግጧል። በአንጻሩ ማንቸስተር ዩናይትድና ክለቡ ብሬንትፈርድ ግን እስካሁን ምንም አይነት ስምምነት መድረስ እንዳልቻሉ ነው እየታየ የሚገኘው። እንግዲህ ለማንቸስተር ዩናይትድ ሲል ቶትናም ሆትስፐርስን፣ ኒውካስል ዩናይትድንና የሌሎች ክለቦችን ጥያቄ ጭምር
ብሪያን ምቤሞ ውድቅ አድርጓል። ብቸኛ የሚፈልገው መቀላቀል የሚፈልግበት ክለብ ማንቸስተር ዩናይትድ እንደሆነ ነው በተደጋጋሚ እየተነገረ የሚገኘው። ነገር ግን ማንቸስተር ዩናይትዶች ለቦርንመዝ ያቀረቡት ለተጫዋቹ ሁለተኛ የዝውውር ሂሳብ አቅርበው የነበረ ቢሆንም ነገር ግን በክለቡ ውድቅ እንደተደረገባቸው ነው ትናንትና የሰማነው። ማንቸስተር ዩናይትድ ለሁለተኛ ጊዜ አቅርበው የነበረው የዝውውር ሂሳብ ተጨማሪ ክፍያን ጨምሮ 62.5 ሚሊዮን ፓውንድ እንደነበር ነው የተገለጸው። እንግዲህ ይሄ ክፍያ ማቲያስ ኩኛህን ከወልቨርሃምፕተን ወንደረርስ ያስፈረሙበት ክፍያ እንደሆነ ጭምር ይታወቃል። ሁለቱ ክለቦች በተጫዋቹ ዝውውር ላይ ከስምምነት ለመድረስ የሚያደርጉት ንግግርን አሁንም ማጠናክረው መቀጠላቸው ነው የተነገረው። የብሬንትፈርድ ዓላማ ወይም ደግሞ የብሬንትፈርድ ሀሳብ አንድ ነው። ከዚህ በፊትም በተደጋጋሚ ሲገለጽ ነበር። ማቲያስ ኩኛህን ማንቸስተር ዩናይትዶች ያመጡት በ62.5 ሚሊዮን ፓውንድ ነው። ብሪያን ምቤሞ ከዚህ የተሻለ ዋጋ ይገባዋል የሚል አይነት ሀሳብ ነው ያላቸው። ምክንያቱም ባለፈው የፕሪሚየር ሊግ የውድድር ዓመት እንግዲህ ማቲያስ ኩኛ 15 ግቦችን ያስቆጠረው፣ በአንጻሩ ደግሞ ብሪያን ምቤሞ 20 ግቦችን ያስቆጠረው የሚል አይነት ሀሳብ አላቸው ብሬንትፈርዶች። ከዛ በተጨማሪ ብሪያን ምቤሞ በፕሪሚየር ሊጉ 4-5 ዓመት አካባቢ ልምዶች ያሉትና ከዚህ የተሻለ ገንዘብ ይገባዋል የሚል አይነት ሀሳብን ነው እያነሱ የሚገኙት። በዛ ምክንያት ነው እስካሁን ከስምምነት እንዳልደረሱ የሚያሳዩ መረጃዎች እየወጡ የሚገኘው። ሌላኛው ትላንትና ከወጡ መረጃዎች መሰረት ቲም ቶክ የተባለው የመረጃ ምንጭ ያወጣው አንድ መረጃ አለ። እሱም አሰልጣኝ ሩበን አሞሪም የአታላንታውን የመሃል ሜዳ ተጫዋች ወይም ደግሞ የአማካይ ስፍራ ተጫዋች የሆነው ብራዚላዊው ኤደርሰን እንዲፈርም ይፈልጋል፣ ፍቃዱንም ሰጥቷል የሚል መረጃ ጭምር እየወጣ ይገኛል። የቤርጋሞ ክለብ አታላንታ ከተጫዋቹ ዝውውር 50 ሚሊዮን ፓውንድ አካባቢ እንደሚፈልጉ ይናገራልና ሩበን አሞሪም መሃል ሜዳቸውን ለማሻሻል ይህንን ተጫዋች ለማስፈረም እቅዶች እንዳሏቸው የሚያሳዩ ሪፖርቶች እየወጡ ይገኛሉ። ማንቸስተር ዩናይትድ አሁንም በዚህ ክረምት ሌሎች 4 ተጨማሪ ዝውውሮችን ለመፈጸም ፍላጎት እንዳላቸው ይነገራል። ዩናይትዶች አሁንም እንግዲህ በቡድናቸው ውስጥ ተጫዋቾችን አምጥተው ማጠናከር ይፈልጋሉ። የማቲያስ ኩኛህን ዝውውር አጠናቀዋል። እንዲሁ ደግሞ የብሪያን ምቤሞ ዝውውርም ከተጠናቀቀ በኋላ ዩናይትዶች 4 ቢያንስ ዝውውሮችን ለማድረግ ተጨማሪ ዝውውሮችን ለማድረግ ሙከራዎችን እንደሚያደርግ ጭምር ነው ፓውል ሂሪስት መረጃውን እያጋራ የሚገኘው። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። ቪክተር ዮከርሽ አርሰናልን ብቻ ይፈልጋል የሚል መረጃ ወጥቷል። ተጫዋቹ ውሉን ለመፈረም ወዲያውኑ ወደ ለንደን በማቅናት ድርድሩንም በተሳካ ሁኔታ እንደሚያጠናቅቅ ነው ተስፋ አድርጎ እየተንቀሳቀሰ የሚገኘው። ቪክተር ዮከርሽ አሁን ላይ አርሰናልን ብቻ መቀላቀል እንደሚፈልግ የሚያሳዩ ሪፖርቶች ናቸው በስፋት እየተነገሩ የሚገኙት። ቪክተር ዮከርሽና ወኪሉ ከአርሰናል ጋር ሙሉ ስምምነት ላይ ደርሰዋል። እየቀረው እንግዲህ የስፖርቲንግ ሊዝበን ጋር በዋጋ መስማማት ብቻ እንደሆነ ይነገራል። ቪክተር ዮከርሽ በቅርቡ የአርሰናል ተጫዋች ሊሆን እንደሚችልም በርካቶች እየገመቱ ይገኛሉ። ነገር ግን አሁንም የቤንጃሚን ሼስኮ ጉዳይም በአርሰናል በኩል የሚነሳው ሌላኛው አጥቂ ነው። አረቢ ለብዚሾች ደግሞ የአርሰናል ኢላማ ለሆነው የቤንጃሚን ሼስኮ የሚጠይቁትን ዋጋ ዝቅ ለማድረግ ሀሳቡ እንዳላቸው አሁን ላይ እየተገለጸ ይገኛል። በዚህ ወር መጀመሪያ ላይ አረቢ ለብዚሽ ለአጥቂያቸው ከ80 እስከ 100 ሚሊዮን ዩሮ አካባቢ እንደሚፈልጉ ነበር ተዘግቦ የነበረው። ይህንን ዋጋ ደግሞ አርሰናል ለመክፈል ፍቃደኛ ያልሆነ የጀርመኑ ሚዲያ ቢልድ አሁን ላይ እንደዘገበው ከሆነ ላይፕዚሾች የተጫዋቹን ዋጋ ወደ 70 ሚሊዮን ዩሮ ወደ 59.7 ሚሊዮን ፓውንድ ዝቅ ለማድረግም የሚወስኑ እንደሆነ ነው እየተገለጸ የሚገኘውና በዚህ መልኩ ነው እንግዲህ ሀሳባቸውን እየገለጹ የሚገኙት። ስለዚህ አረቢ ለብዚሾች አሁን ላይ የአርሰናል ኢላማ የሆነውን ቤንጃሚን ሼስኮ ዋጋውን ዝቅ ለማድረግ ፍላጎት እንዳላቸው ጭምር የሚያሳዩ ሪፖርቶች እየወጡ ነው የሚገኙት። አርሰናል የክንፍ አጥቂ ፍለጋ አጠናክረው በመቀጠል ኤብሬቼ ኢዜን፣ ኖኖ ማንዱዌኬን እና ሮድሪጎ ጎይሽን በእጩነት ይዘው እየቀጠሉ ነው። ክለቡ እንግዲህ አሁንም ሮድሪጎን፣ ሞርጋን ሮጀርስን እና ኢጎር እንዲሁ ደግሞ ሰፊ አጥቂዎች አድርገው እያጤኗቸው ይገኛሉ። አርሰናል ከዚህ ቀደም አንቶኒ ጎርደንን እና ኒኮ ዊሊያምስንም ፍላጎት ቢያሳዩም ዋጋቸው ግን ውድ መሆኑን ተከትሎ ፍላጎታቸው ቀዝቀዝ ብሏል። በተለይ ደግሞ ኒኮ ዊሊያምስ ወደ ባርሴሎና ለማምራት እጅጉን ቀርቧል። አንቶኒ ጎርደንም ቢሆን በኒውካስል ዩናይትድ ወሳኝ የሚባል ተጫዋች ነውና ኒውካስል ዩናይትድ አሳልፎ ለተፎካካሪ ክለብ ይሰጠዋል ተብሎ አይጠበቅም። ስለዚህ ሌሎች ተጫዋቾችን ለማስፈረም ሙከራዎችን ያደርጋሉ ተብሎ ነው የሚጠበቀው። ከነዚህ መካከል ሮድሪጎ ይገኝበታል። ከዚህ በፊትም በተደጋጋሚ ስሙ ሲነሳ የነበረ ተጫዋች ነው። ሌላኛው ስሙ እየተነሳ የሚገኘው ሞርጋን ሮጀርስ እንደሆነ ይታወቃል። በአስተን ቪላ እየተጫወተ የሚገኝ እንግሊዛዊ ኮከብ ነው። አስተን ቪላ ሞርጋን ሮጀርስን መሸጥ ግን በፍጹም አይፈልጉም። ከፍተኛ ገንዘብ ቢቀርብለትም ሮጀርስን ለመሸጥ እያሰቡ አይደለም። ተጫዋቹ በቪላ ቤት ደስተኛ ነው። አርሰናልና ቼልሲም የተጫዋቹ ፈላጊዎች ቢሆንም ሞርጋን ሮጀርስን ለማስፈረም ግን የማይቻል ነው ብለዋል አስተን ቪላዎች።
አርሰናል በሞርጋን ሮጀርስ ላይ መደበኛ ያልሆነ ውይይትም እንዳደረገ ይነገራል። አንድሪያ ቤርታ በበርካታ የግራ ክንፍ አጥቂዎች ላይ መረጃዎችን እያሰባሰበ እንደሚገኝ ጭምር መረጃዎች እየወጡ ነው። አርሰናል ለመጀመሪያ ጊዜ እንግዲህ ለሞርጋን ሮጀርስ ተወካዮች ከአንድ ወር በፊትም አነጋግሮ ነበር። የሮጀርስ ዝውውር 70 ሚሊዮን ፓውንድ ሊደርስ እንደሚችልም ነው የሚነገረው። ነገር ግን አስተን ቪላ ተጫዋቹን ለመልቀቅ ፈቃደኛ ባለመሆኑ ዝውውሩ ከባድ እንደሚሆንም ጭምር ተዘግቦ እንደነበር የሚያሳዩ ሪፖርቶች ይወጣሉና እንግዲህ አርሰናሎች ሞርጋን ሮጀርስን የማግኘት እድላቸው ጠባብ ቢሆንም በክንፍ መስመር ላይ ግን ካቀዷቸው ዝውውሮች መካከል አንደኛው የአስተን ቪላው እንግሊዛዊው ኮከብን ሞርጋን ሮጀርስን ማስፈረም እንደሆነ ይነገራል። ሌሎቹ ግን ኤብሪቼ ኢዜን ሰሞኑን በተለይ እነዚህን 2 ቀናት ከአርሰናል ጋር በተደጋጋሚ ስሙን እየሰማ ነው። ሌላኛው የሰሜን ለንደኑ ክለብ ቶትናም ሆትስፐርስም የዚህ ተጫዋች አድናቂና ፈላጊዎች እንደነበሩ በተደጋጋሚ ሲገለጽ ነበር። ነገር ግን አሁን ላይ ቶትናም ሆትስፐርስ ከዚህ ዝውውር ራሱን ማግለሉን የሚያሳዩ ሪፖርቶች እየወጡ እንደሚገኙ ነው ዘገባዎች እየጠቆሙ የሚገኙት። አርሰናል ሞስኩዌራን ለማስፈረም ተጨማሪ ንግግሮችን ሊያደርግ ነው። ወደ 16 ሚሊዮን ፓውንድ የሚጠጋ ጥያቄ የሚጠበቅ ሲሆን አርሰናል ከስምምነት ላይ ለመድረስም ተስፋ አድርገዋል። አርቴታ የተከላካይ መስመሩን ለማጠናከር ፍላጎት ያለው ሲሆን ዊሊያም ሳሊባና ጋብሪኤል ማጋሌሽን ለመደገፍም ሞስኩዌራን ቁልፍ ኢላማ አድርገውታል እየተባለ እንደሚገኝ ነው ዘገባዎች የጠቀሙት። የግል ስምምነቶች ለተጫዋቹ ጉዳይ አሳሳቢ ይሆናሉ ተብሎ አይጠበቅም። እንግዲህ ተጫዋቹን ለማስፈረም ግን እድሎች አሉት። ቫሌንሲያ ከአርሰናል የቀረበለትን 20 ሚሊዮን ዩሮ በታችም የነበረውን የመጀመሪያ ጥያቄ ግን ውድቅ ማድረጋቸውን የተነገረው የቫሌንሲያ አስተዳደር የተጫዋቹን ኮንትራት ለማራዘም ውይይት አሁን ላይ እያደረጉ ነው የሚገኙት። በአርሰናል ግን ተጫዋቹ በጥብቅ እየተፈለገ እንዳለ የሚያሳዩ ሪፖርቶች እየወጡ ይገኛሉ። አርሰናል የተከላካይ መስመራቸውን ማጠናከር ይፈልጋሉ። እንግዲህ ባለፉት ጥቂት የዝውውር ጉዳዮች ላይ የአማካይ ስፍራ ተጫዋቾችን አምጥተዋል። ክሪስቲያን ኖርጋርድን ከብሬንትፈርድ ማምጣታቸው ይታወሳል። እንዲሁ ደግሞ ቀደም ብሎ ከሪያል ሶሴዳድ ማርቲን ዙቤሜንዲን መቀላቀላቸው ይታወሳል እና አሁን የተከላካይ መስመሩን ካጠናከረ በኋላ በዝውውር መስኮቱ ላይ ሙሉ ለሙሉ ትኩረቱን የማጥቃት ባህሪ ባላቸው ተጫዋቾች ላይ ሊያደርግ የሚችልበት እድል በጣም ሰፊ እንደሆነ የሚያሳዩ ሪፖርቶች እየወጡ ነውና የቫሌንሲያውን ታዳጊውን የተከላካይ ስፍራ ተጫዋች ክሪስቲያን ሞስኩዌራን ለማስፈረምም በተደጋጋሚ የቫሌንሲያን በር እያንኳኩ ይገኛሉ። ቫሌንሲያዎች ግን ከዚህ የተሻለ ገንዘብ እንደሚፈልጉና የተጫዋቹንም ኮንትራት ለማራዘም ደግሞ ንግግሮችን ለማድረግ እንቅስቃሴዎችን እንደጀመሩ የሚያሳዩ ሪፖርቶች ናቸው አሁን ላይ እየሰማን የምንገኘው። የቼልሲን ጉዳዮች ደግሞ ወደ እናንተ እናደርስ። ቼልሲዎች ለጄሚ ባይኖ ጊቲያንስ ከቦሩሲያ ዶርትመንድ በ65 ሚሊዮን ዩሮ ስምምነት መድረሳቸውን የሚያሳዩ ሪፖርቶች እየወጡ ነው። ይህ ተጫዋች ወደ ቼልሲ የማምራቱ እድል አሁን ላይ ሙሉ ለሙሉ እየተጠናቀቀ ያለ ይመስላል። ቼልሲዎችን ተጫዋች ለማስፈረም እጅጉን በጣም ቅርብ ናቸው። በ65 ሚሊዮን ዩሮም ስምምነት ላይ መድረሳቸውን የሚያሳዩ ሪፖርቶች ናቸው። ትናንትና ከጀርመን ሚዲያዎች ታማኙ የሚባለው ቢልድ ትናንትና ይዞት የወጣው መረጃ የሚያሳየው ከዓለም ክለቦች ዋንጫ በኋላ ይህ ዝውውር ይፈጸማል ተብሎ ይጠበቃል። በዓለም ዝውውር መስኮት ላይ እንግዲህ በዓለም ክለቦች ዋንጫ ላይ ሁለቱም ክለቦች እየተሳተፉ ነው። ቼልሲም ቦሩሲያ ዶርትመንድም ወደ ቀጣዩ ዙር ማለፋቸውም ይታወሳል። ስለዚህ ሁለቱ ቡድኖች ከዚህ ውድድር ከወጡ በኋላ ወይም ደግሞ ከተጨረሰ በኋላ የውድድር እንደሚያዘዋውሩት ነው መረጃዎች እየወጡ የሚገኙት። ቼልሲ ምንም እንኳን ሪፖርቶች ቢወጡም ኤሚ ማርቲኔዝን ለማስፈረም ግን እየተመለከተ አይደለም። ቼልሲዎች ከሚያስፈልጋቸው ቦታዎች መካከል አንደኛው ግብ ጠባቂ እንደሆነ በርካቶች ያነሳሉ። የተለያዩ ግብ ጠባቂዎችን ለማምጣት ሙከራዎችን ሲያደርጉ እንደነበር የምናስታውሰው ነው። የኤሲ ሚላኑን ማይክ ሜኞን ጨምሮ የተለያዩ ግብ ጠባቂዎችን ሲመለከቱ ነበርና አሁን ደግሞ ኤሚ ማርቲኔዝን ለማስፈረም ግን እየተመለከቱ እንዳልሆነ የሚያሳዩ መረጃዎችን ቤን ጃኮብስ አውጥቷል። ለተጫዋቹ አድናቆት አላቸው፣ ነገር ግን ክለቡ ግን ኢላማ ውስጥ አልከተተውም የሚል አይነት ሀሳብን ጭምር ነው ቤን ጃኮብስ ሀሳቡን እያጋራ የሚገኘው። አንድሬ ሳንቶስ ስኬታማ በሆነ የውሰት ጊዜ በኋላ ከሌሎች ክለቦች ከፍተኛ ፍላጎትን እያሳደረ ነው። ቸልሲ ሳንቶስን እንደ ቡድን ተጫዋች አድርጎ ማቆየት ነው የሚፈልገው፣ ነገር ግን ተጫዋቹ መውጣትን ሊፈልግ ይችላል የሚሉ መረጃዎች ናቸው የወጡት። ቸልሲ ኖኖ ማንድዌኬን ወይም ኒኮላ ጃክሰንን እንዲወጡ ግፊት እያደረገ አይደለም። ለሁለቱም ትልቅ ክፍያ ከመጣላቸው ብቻ ግን ይለቃቸዋል ተብሎ ይጠበቃል። እነዚህ ሁለት ተጫዋቾች ሊሸጡ የሚችሉ ተጫዋቾች ናቸው። ጥሩ ገንዘብ ከመጣም ቸልሲ አሳልፎ ሊሰጧቸው ዝግጁ እንደሆኑ ጭምር እየተነገረ ነው። ጃኦ ፌሊክስ በሳዑዲ አረቢያ ላሉ ክለቦች ቀርበዋል። በሳዑዲ የሚገኙ ክለቦች የጃኦ ፌሊክስን ሁኔታም እየተከታተሉ ነው የሚሉ መረጃዎች እየወጡ ነው። የቀድሞ ክለቡ ቤኔፊካም ይህንን ተጫዋች ሊያስፈርመው እንደሚችል ይነሳል። እንግዲህ ከቤኔፊካ ወደ አትሌቲኮ ማድሪድ ከተዘዋወረ በኋላ የአውሮፓ እንግዲህ የስፔን እንዲሁ ደግሞ የእንግሊዝና የጣሊያን ሴሪኤ ጨዋታዎችን ማድረግ ችሏል።
አትሌቲኮ ማድሪድ በባርሴሎና በቼልሲ እንዲሁ በውሰት መጥቶ አሁን ደግሞ በቋሚነት ከዛም በኤሲ ሚላን ነገር ግን ሊሳኩለት እንዳልቻሉ የሚያሳዩ ሪፖርቶች እየወጡ ነውና ወደ ቀድሞ ክለቡ በድጋሚ ሊመለስ የሚችልበት እድል እንዳለ ይገለጻል። የሳዑዲ ፕሮ ሊግ ክለቦችም ዣኦ ፌሊክስን ለማስፈረም ሙከራዎችን ያደርጋሉ ተብሎ እንደሚጠበቅ ነው ዘገባዎች እየጠቆሙ የሚገኙት። ቸልሲዎች የግብ ጠባቂ እንዲሁ የግራ ተከላካዮችና የመሃል ተከላካዮችን ዝውውር ላይ ያለው አቋም ግልጽ አይደለም። ሁሉም ነገር አሁን ባሉት የቡድን ተጫዋቾች ሽያጭ ላይ የተመሰረተ እንደሆነ መረጃዎች ያሳያሉ። ምናልባት ተጫዋቾችን የሚሸጥ ከሆነ በእነዚህ ቦታዎች ላይ መሻሻያዎችን ሊያደርግ እንደሚችል የሚያሳዩ ዘገባዎች ናቸው የወጡት። ኤንዞ ፈርናንዴዝ ይናገራል። በመጨረሻም ቤኔፊካን ለቅቄ በወጣውበት መንገድ አልወደድኩትም። ነገር ግን በክለብ ውስጥ በነበርኩበት ጊዜ ግን ሁሉን ላደረጉልኝ ድጋፍ በጣም አመሰግናለሁ ሲልም ጭምር የተናገረው። ነገር ግን ከቤኔፊካ የወጣውበት መንገድን ግን አልወደድኩትም ሲልም ነው ኤንዞ ፈርናንዴስ ሀሳቡን እየሰጠ የሚገኘው። ነገር ግን ለክለቡ ሰዎችና ድጋፍ ላደረጉለት ሰዎች ግን ምስጋናውን አቅርቧል። ቶሲን አደርባዮ በሚቀጥሉት ወራት እንግዲህ ለእንግሊዝ ወይም ለናይጄሪያ ለመጫወት ውሳኔውን ያሳውቃል ተብሎ ይጠበቃል። የ27 ዓመቱ ተጫዋች ባለፈው ዓመት ጥንቃቄ አድርጎ የነበረ ሲሆን አሁን በ2026 የዓለም ዋንጫ ላይ መጫወት ይፈልጋል። እንዲሁም በቸልሲም ጥሩ ስራን እየሰራ እንደሆነ ይሰማዋልና ለየትኛው ብሔራዊ ቡድን መጫወት እንዳለበት ለእንግሊዝ ብሔራዊ ቡድን ወይስ ደግሞ ለናይጄሪያ ብሔራዊ ቡድን ለየትኛው መጫወት እንዳለበት ይወስናል ተብሎ ነው የሚጠበቀው። ቶሲን አደርባዮ። የሪያል ማድሪድን ጉዳዮች ደግሞ እናንሳ። ብራዚላዊው የፊት መስመር ተጫዋች የሆነው ቪኒሲዮስ ጁኒየር በሪያል ማድሪድ ቤት ያለውን ውሉን እንግዲህ ለማራዘም በንግግር ላይ እንደሚገኝ የሚያሳዩ መረጃዎች እየወጡ ይገኛሉ። ቪኒ ጁኒየር ሪያል ማድሪድ በአዲሱ ኮንትራት መሰረት በአመት 30 ሚሊዮን ዩሮ ክፍያን መጠየቁን ነው ለተጫዋቹ ቅርበት ያላቸው የመረጃ ምንጮች እየገለጹ የሚገኙት። ቪኒሲዮስ ጁኒየር ባለፈው አመት የፊፋ የአመቱ ምርጥ ሽልማትን ማሸነፉን ተከትሎ አመታዊ ክፍያው ወደ 15 ሚሊዮን ዩሮ ማደጉ የሚታወስ ነው። ተጫዋቹ ኮንትራቱን ለማራዘም ከክለቡ ጋር የሚያደርገው ንግግር አሁንም በሂደት ላይ መሆኑን ዘገባዎች እያሳዩ ይገኛሉ። ቪኒሲዮስ ጁኒየር ስለ ኮንትራቱ ተጠይቆ 2 ቀሪ አመታት አሉኝ፣ ነገር ግን ሙሉ የእግር ኳስ ህይወቴ በዚህ መቀጠል እፈልጋለሁ ሲል ነው ምላሹን የሰጠው። ነገር ግን የጠየቀው የሳምንታዊ ደሞዝ ግን ከፍተኛ እንደሆነ የሚያሳዩ ዘገባዎች ደግሞ እየወጡ ይገኛሉ። ከሪያል ማድሪድ ጋር ደግሞ ይሄኛውን ጥያቄ መልሱታል ወይ የሚሉትን ጉዳዮች ደግሞ እየተከታተልን ወደ እናንተ እናደርሳለን። ሌላኛው ከሪያል ማድሪድ ጋር የምናነሳው ጉዳይ ተከላካዩ ዳቪድ አላባ በድጋሚ ጉዳት ገጥሞታል። በቅርቡ ከረጅም ጊዜ ጉዳት ወደ ሜዳ የተመለሰው የሪያል ማድሪዱ የመስመር ተጫዋች የሆነው እንዲሁ የባየር ሚኒክ የቀድሞ ተጫዋች ዳቪድ አላባ ሌላ ጉዳት እንደገጠመው የሚያሳዩ ሪፖርቶች እየወጡ ይገኛሉ። ተጫዋቹ በግራ እግሩ ላይ አዲስ የጡንቻ ጉዳት እንዳጋጠመው ነው የተነገረው። ይህንን ተከትሎ ዳቪድ አላባ ለአንድ ወር ከሜዳ ሊርቅ እንደሚችል ሲገለጽ፣ ቀሪዎቹ የዓለም ክለቦች ዋንጫ ውድድር ጨዋታዎችም ተጫዋቹ ያመልጠዋል። በዘንድሮ የውድድር ዘመን ጉዳት ያላጋጠማቸው የሪያል ማድሪድ ተጫዋቾች 2 ተጫዋቾች ብቻ እንደሆኑ እየተገለጸ ነው። በዚህ የውድድር ዓመት በርካታ የሪያል ማድሪድ ተጫዋቾች ጉዳት ገጥሟቸው ጨዋታዎችን ሳያደርጉ የቀሩበት አጋጣሚን ተመልክተናልና በዘንድሮ የውድድር ዘመን ግን ጉዳት ያላጋጠማቸው የሪያል ማድሪድ ተጫዋቾች 2 ብቻ ናቸው። እነሱም ክሮኤሺያዊው ሉካ ሞድሪች እና ቱርካዊው አርዳ ጉሌር ብቻ እንደሆኑ ዘገባዎች ያሳያሉ። በዚህ የውድድር ዓመት እነዚህ 2 ተጫዋቾች ጉዳት አልገጠማቸው። የፍራንኮ ማስታንቱኖን ጉዳይ እንንገራችሁ። አርጀንቲናዊው ኮከብ ሪያል ማድሪድ ላሊጋ ከሚጀምርበት ከኦገስት 14 እስከ 18 በፊት ይቀላቀላል ተብሎ ነው የሚጠበቀው። ተጫዋቹ አሁን ላይ ሪያል ማድሪድን ከመቀላቀሉ በፊት 2 ሳምንታቶች አሉት። ሆኖም ግን ያሉትን የ2 ወይም የ3 ሳምንታት ጊዜውን በመዝናናት ያሳልፋል። በዛም ደግሞ በጁላይ ወር መጨረሻ ወደ ማድሪድ ከተማ በማቅናትም በአዲስ ምዕራፍም መኖር ይጀምራል። ሆኖም ግን ሻቪ አሎንሶን በይፋ የሚቀላቀልባቸው 2 ሳምንታት ውስጥ በክለቡ ቁጥጥር ስር ቢሆንም ለብቻው ግን ልምምድ ይጀምራል። በቫልዴባስ ውስጥም ልምምድ መስራት አይችልም። ነገር ግን አንዳንድ የቴክኒካል ሰራተኞች የተጫዋቹን ዝግጅት እንዳይቆጣጠሩ የሚያግዳቸው ምንም ነገር የለም። ምክንያቱም ሻቪ አሎንሶ ማስታንቱኖ ፈጣን ፐርፎርማንስ የሚያስፈልገው አዲስ ተጫዋች እንደሆነ ያምናልና ይለናል መረጃው። ሪያል ማድሪድ ወጣት ተጫዋቾች ላይ እያተኮረ አዲስ ፕሮጀክትን አፕላይ ማድረግ የሚፈልግ ከሆነ ከአካዳሚ ተጫዋቾች ላይ ወሳኝ እምነት ሊኖረው ይገባል ተብሏል። በዚህም የሪያል ማድሪድ አካዳሚ ብቅ ካሉት ባለተሰጦች መካከል አንደኛው ጎንዛሎ ነው። በዓለም ክለቦች ዋንጫ አስገራሚ ብቃቱን እንግዲህ እያሳየ ነው። ጎንዛሎ የሚባለው ተጫዋች የአጥቂ መስመር ተጫዋች ነው።
በሶስቱ ጨዋታዎች 2 ጎሎችንና 1 አሲስትን ማድረግ ችሏል። በዓለም ዋንጫው ላይ አስገራሚና ክስተት የሆነ ተጫዋች መሆኑን አሳይቷል። በተለይ የኬሊያን ኤምባፔ በህመም ምክንያት በዚህ ቡድን አለመኖር ይህንን ታዳጊ እንድንመለከተው አድርጓል። ሻቪ ይህንን ታዳጊ ተጫዋችን በእቅዶች ውስጥ ማካተት ብቻ ሳይሆን ቁልፍ ሚና እንዲኖረውም አድርጎታል። ወጣቱ ተጫዋች ለዚህ የራስ መተማመን ስሜት ምላሽም ሜዳ ላይ በቂ ምላሽን ሰጥቷል። በዚህም በአሜሪካ በተደረጉ ጨዋታዎች ላይ ባሳያቸው እያንዳንዱ ጨዋታዎች ላይ የሻቪን ሙሉ እምነትም እንዲያገኝ ያስችሎታል። ይህ ሪያል ማድሪድ ወደ ገበያው ከመውጣቱ በፊት የአካዳሚ ተጫዋቾችን መመልከት እንዳለበትም የሚጠቁም ኃይለኛ መልእክት እንደሆነ ጭምር ነው የሚያነሱት። አምና በተለይ እንዲሁ ከላ ፋብሪካ መጥተው ድንቅ ጊዜን ያሳለፈ አንድ የታዳጊ ቡድን ተጫዋች እንደነበር እናስታውሳለን። አሴንሲዮ ነው፣ ራኡል አሴንሲዮ ይህንን ማድረጉን እናስታውሳለን። ዘንድሮ ደግሞ ጎንዛሎ ጋርሲያ ያንን ነገር እያደረገ እንደሚገኝ እየተመለከትነው ነው። በአዲሱ ሪያል ማድሪድ እቅድ ውስጥ ወጣቶች ጥሩ ችሎታ እስካላቸው ድረስ ለዋናው ቡድን መጫወት የሚችሉበት በቂ ፍቃድና ቦታ ተሰጥቷቸዋል። እናም ሻቪ አሎንዞ በዚህ ረገድም አዳዲስና በአካዳሚው ስርም ጠንካራ የሆነ ተጫዋቾችን እንዲያቀርቡለትም ከቡድኑ አሰልጣኝ አልቫሮ አርቤሎአ ጋርም አጋርነትን ፈጥሯል። ይህም የሚያሳየው ደግሞ ሻቪ የአካዳሚ ተጫዋቾችን ከዋና ቡድን አስፈላጊ አካል አድርጎ ቆጥሮም እንግዲህ እየተነሳ እንደሆነ የሚያሳዩ መረጃዎች ናቸው እየወጡ የሚገኙትና የማርካው ጋዜጠኛ ጋርሺያ ነው ይህንን መረጃ ደግሞ እያጋራ የሚገኘው። ሻቪ አሎንዞ ለሪያል ማድሪድ ያለውን ሀሳብ ተስፋ ሰጪ ይመስላል። ሆኖም ግን ተጫዋቾቹን ይህንን ውብ እግር ኳስም እንዳያበላሹት ተስፋ አደርጋለሁ ሲል ነው የሬሌቮ ጋዜጠኛ የሆነው ጆርጅ ፒኮን ነው ይህንን ሀሳብ እየሰጠ የሚገኘው። የሻቪን አጨዋወት እጅጉን ወድጄዋለሁ፣ እንዲሁ ደግሞ ከዛ በተጨማሪም ተስፋ ያለውም ነገር ይመስለኛል። ነገር ግን ተጫዋቾቹ እንዳያበላሹት ግን ተስፋ አደርጋለሁ ሲልም ነው የተናገረው። ኤንድሪክ ፊሊፔ ወደ አሜሪካ ያቀናል። ብራዚላዊው የፊት መስመር ተጫዋች የሆነው ኤንድሪክ ፊሊፔ ዛሬ ወደ አሜሪካ ማያሚ በማቅናት የሪያል ማድሪድ ስብስብን እንደሚቀላቀል ነው ይፋ የሆነው። ተጫዋቹ ባለፉት ሳምንታት በማድሪድ በመቆየት ከጉዳቱ በማገገም ላይ እንደነበር ይታወቃል። ይሁን እንጂ ኤንድሪክ በክለቦች የዓለም ዋንጫ ውድድር ጨዋታዎች ላይ ተሳትፎ እንደማይጫወት ነው የተነገረው። ተጫዋቹ ወደ አሜሪካ ያቀናው አሰልጣኝ ሻቪ አሎንዞና አዲሱን የአሰልጣኝ ቡድን ስርም በቅርበት ለመስራት መሆኑን የተነገረው። ሻቪ አሎንዞ የሪያል ማድሪድ ያጨዋወት ቅርጽና ስታይሉን ለውጦታል። እንግዲህ በተደረጉት ሶስቱም የዓለም ክለቦች ዋንጫ ጨዋታ ላይ ሻቪ በጀርመን እጅግ በጣም ውጤታማ ያደረገውን ፎርሜሽን በመጠቀም ተጫውቷል። ይህም አሰልጣኙ የሚታወቅበትን የ3-5-2 አስተላለፍ ሲሆን ቡድኑ በዚህ አስተላለፍ ውስጥም ብልጫ ጋር 3 ግቦችን ከመረብ ጋር ሲያሳርፍም አንድ ግብም እንዲሁ እንዳልተቆጠረበት የሚታወስ ነው። በመጨረሻው ጨዋታ 3-0 በሆነ ውጤት ባሸነፉበት ጨዋታ 3 ግቦችን አስቆጥረዋል። ነገር ግን ምንም አይነት ጎል እንዳልተቆጠረባቸው ማርካ መረጃውን አጋርቷል። ወደ ልምምድ ሜዳ እንግዲህ ሲቀላቀል በከፍተኛ ኳሊቲ መደሰቱን ይቀጥላል። ከፈለገ ደግሞ አሁንም ማሊያውን ለብሶ ከኛ ጋር መጫወት የሚያስችል አቅም አለው ብሏል። አሌክዛንደር አርኖልድ ስለ አሰልጣኛቸው ሻቪ አሎንዞ ነው ይህንን የተናገረው። አሁንም በመሃል ሜዳው ላይ ትልቅ አቅም አለውና ከኛ ጋር ሲጫወት በጣም አስገራሚ ነው ሲልም ነው ትሬንት አሌክዛንደር አርኖልድ ስለ ሻቪ አሎንዞ የተናገረው። ጥሩ ጨዋታ ስላደረግን ደስተኞች ነን። እያንዳንዱ የስልጠና ክፍለ ጊዜና እያንዳንዱ ጨዋታ አቋማችንን ያሻሽላል። በዚህ መንገድ መቀጠል አለብን፣ ምክንያቱም ይህ ውድድር ማሸነፍ እንፈልጋለን ሲልም ነው ኦሪዮል ሹዋሜኒ ደግሞ እየተናገረ የሚገኘው። ሁሉም ተጫዋች እንዲከላከል ታዟል ወይ ተብሎ ተጠይቆ ነበር ቪኒ ጁኒየር። አዎ ይሄ የተለመደ ነው። በዘመናዊ እግር ኳስ 11 ተጫዋቾች ያጠቃሉ፣ ተመሳሳይ 11 ተጫዋቾችም ይከላከላሉ። በቡድን ጨዋታ በጣም ደስተኛ ነኝ። ከመጀመሪያው ደቂቃ ጀምሮ ከነሱ እንግዲህ መቆጣጠር ችለናል። ሁለተኛው አጋማሽ ያነሰ ቢሆንም ይህ ግን የተለመደ ነው፣ ምክንያቱም ለቀጣዩ ጨዋታ እረፍት ማድረግ ይኖርብናል ሲልም ነው ቪኒ ጁኒየር ሀሳቡን የሰጠው። ሪያል ማድሪድ የአልቫሮ ፈርናንዴስ ካሬራስን ሁኔታ በጣም በቅርበት ሆኖ እየተከታተለ መሆኑ የቀጠለ ሲሆን ተጫዋቹ አሁንም ለሪያል ማድሪድ የግራ መስመር ተከላካይነትም የመጀመሪያው ምርጫ ሆኖ ይቆያል ተብሏል። እንዲሁም ሪያል ማድሪድ ምንም እንኳን ተጫዋቹን በዓለም ክለቦች ዋንጫ ውድድር ማግኘት ፈልጎ የነበረ ቢሆንም ከውድድሩ መጠናቀቅ በኋላ ተጫዋቹን ለማስፈረምም እንቅስቃሴ እንደሚጀምር ተገልጿል። ዝውውሩን በተመለከተም ደግሞ በክለቡ ዘንድም ብሩህ ተስፋ እንዳለ ጭምር የሚያሳዩ ሪፖርቶች ናቸው የወጡት። ጆርጅ ፒኮን ነው ይህንን መረጃ ያጋራው። ጃራድ ብሬዝቫይት ውሉን ሊያራዝም ነው። የመርሲሳይዱ ክለብ ኤቨርተን የመሃል ተከላካይ የሆነው ጃራድ ብሬዝቫይት
ኮንትራቱን ለተጨማሪ ዓመታት ለማራዘም መቃረቡን የሚያሳዩ ሪፖርቶች እየወጡ ነው። የተጫዋች ባለፉት የዝውውር መስኮቶች ከተለያዩ ትልልቅ ክለቦች ጋር ስሙ ሲነሳ ነበር። ማንቸስተር ዩናይትድ ይህንን ተጫዋች ለማስፈረም ያልፈነቀለው ድንጋይ የለም። ኤቨርተኖች ዋጋውን ከፍ በማድረጋቸው ምክንያት ተጫዋቹን ከማስፈረም ተቆጠቡ እንጂ ማንቸስተር ዩናይትድ የዚህ ተጫዋች ቀንደኛ አድናቂዎች ነበሩ፣ በተለይ በኤሪክ ቴን ሃግ ስር። ነገር ግን ዝውውሩ ሳይሳካላቸው ቀርቷል። ቸልሲም እንዲሁ የዚህ ተጫዋች አድናቂዎች እንደሆኑ ሲነሳ ነበር። ሊቨርፑልም እንዲሁ ከመርሲሳይድ ተቀናቃኛቸው ኤቨርተን ጀራርድ ብሬዝቫይትን ለማስፈረም ፍላጎቶች ነበራቸው። በክለቡ ግን አሁን ላይ እስከ 2027 የሚያቆየውን ውል ያለው ተጫዋቹ የረጅም ጊዜ ኮንትራት ለመፈራረም መቃረቡን የሚያሳዩ ሪፖርቶች ናቸው የወጡት። የ23 ዓመቱ ተጫዋች ጀራርድ ብሬዝቫይት ባለፈው ዓመት ከማንቸስተር ዩናይትድ ጥያቄ ቀርቦለት ኤቨርተን ውድቅ አድርጎት እንደነበር ይታወሳል። ተጫዋቹ ከ5 ዓመታት በፊት ቡድኑን ከተቀላቀለ ወዲህ በ88 ጨዋታዎች ተሰልፎ ቡድኑን ማገልገል የቻለም ተጫዋች እንደሆነ ይነገራልና የትልልቆቹን የክለቦች የዝውውር ጥያቄን አሁን ላይ ለማክሸፍ ክለቡ እንግዲህ ኤቨርተኖች ተጫዋቹን ኮንትራት ለማራዘም ከጫፍ ደርሰዋል። ብሬንትፈርድ አዲስ አሰልጣኝ ሾሟል። የእንግሊዝ ፕሪምየር ሊግ ክለብ የሆነው ብሬንትፈርድ አዲስ አሰልጣኝ በኃላፊነት መሾሙን በይፋ አስታውቋል። ከአሰልጣኝ ቶማስ ፍራንክ ጋር ከተለያየ ወዲህ ያለ አሰልጣኝ የነበረው ብሬንትፈርድ አሁን ላይ ኬት አንድሪውሰን የተባለ ሰው በዋና አሰልጣኝነት ሾሟል። ቶማስ ፍራንክ ደግሞ ወደ ቶትንሃም ሆትስፐርስ ማቅናታቸው የሚታወስ ነው። አሁን ላይ እንግዲህ ኬት አንድሪውሰን በዋና አሰልጣኝነት የብሬንትፈርድን አሰልጣኝነት ሚና እንደሚረከብ ነው የተረጋገጠው። አሰልጣኙ ኬት አንድሪውሰን እስካሁን ድረስ በብሬንትፈርድ የቆሙ ኳሶች አሰልጣኝ በመሆን እያገለገሉ ነበር። አሰልጣኙ አሁን ላይ ከክለቡ በዋና አሰልጣኝነት ለመምራትም የ3 ዓመታት ኮንትራትም መፈራረማቸው ጭምር ነው ዘገባዎች እያሳዩ የሚገኙት። በሚቀጥለው የእንግሊዝ ፕሪሚየር ሊግ የውድድር ዘመን አዳዲስ ለውጦችን እንደምንመለከት የሚያሳዩ ዘገባዎች እየወጡ ነው። በጨዋታ ወቅትም ተቀይረው የሚወጡ ተጫዋቾች ተቀያሪ ወንበር ላይ አስተያየት እንዲሰጡ ለማድረግም መታሰቡ ጭምር እየተነገረ ነው። ግብ ከተቆጠረ በኋላ የሚኖረውን የደስታ አገላለጽ ከመቅረጽም ካሜራ ወደ ሜዳ ውስጥ ማስገባት እንደሚፈቀድም እንዲሁ ተነግሯል። በተጨማሪም በተወሰነ መልኩ ካሜራዎች ወደ ተጫዋቾች መልበሻ ክፍልም እንዲገቡ እንዲደረግም ቴሌግራፍ አስነብቧልና በእንግሊዝ ፕሪምየር ሊግ በሚቀጥለው የውድድር ዓመት እነዚህን ለውጦች ልንመለከት እንደምንችል ነው የተነገረው። ጣሊያናዊ አሰልጣኝ ማውሪሲዮ ሳሪ ከ25 ቀናት በፊት ላትሲዮን ከአንድ ዓመት በኋላ በድጋሚ መረከባቸው ይታወሳል። የቀድሞ የላትሲዮ አሰልጣኝ ነበሩ። የተለያዩ ክለቦችንም አሰልጥነዋል፣ ቸልሲን ጨምሮ። እንግዲህ ከ25 ቀናት በፊት ነው በድጋሚ ወደ ላትሲዮ ያቀኑት። አሰልጣኙ አሁን ላይ ግን ክለቡን ለቀው ለመሄድ በማሰብ ላይ መሆናቸውን የጣሊያን መገናኛ ብዙሃን እየዘገቡ ነው። አሰልጣኝ ማውሪሲዮ ሳሪ ከአንድ ዓመት በፊት በላትሲዮ በገዛ ፍቃዳቸው ለቀው የነበረ ቢሆንም ከሳምንታት በፊት ግን ክለቡን በድጋሚ ጠርቶ ሾሟቸዋል። ክለቡ እስከ ጥር ወር ተጫዋቾችን እንዳያስፈርም መታገዱ ዘግይቶ የሰሙት ማውሪሲዮ ሳሪ በዚህ ሁኔታማ አልቀጥልም ማለታቸውን የተነገረው። አሰልጣኙ እንግዲህ ከክለቡ ጋር ለንግግር መቀመጣቸው የተዘገበ ሲሆን በክለቡ ለመቀጠል ላይስማሙ እንደሚችሉ ነው። ሳይስማሙ እንደቀሩም ነው መረጃዎች የሚያሳዩት። እንግዲህ ይህንን ሊለያዩ የቻሉበት ትልቁ ምክንያትም ላትሲዮ እስከ ጥር የተጫዋቾች የዝውውር መስኮት ተጫዋቾችን ማስፈረም አለመቻሉና ይህንን ጉዳይ ደግሞ መጀመሪያ ሲሾሙ አለማወቃቸው አሁን ላይ ደግሞ ይህ ነገር መነገሩ እንደሆነ ጭምር ነው እየገለጹ የሚገኙት። የፍሬንች ሊግ 1 መርሃ ግብሮች ይፋ ተደርገዋል። የ2025-26 የውድድር ዘመን የፍሬንች ሊግ የጨዋታ መርሃ ግብር ይፋ ተደርጓል። የወቅቱ የሊጉ አሸናፊ ፓሪስ ሳን ዠርማ የመጀመሪያዎቹን ጨዋታዎች ከሜዳ ውጪ ከናንተስ ጋር ነው የሚያደርገው። ሞናኮ ከሊ ሃርቬ፣ ኦሎምፒክ ሊዮን ከሌንስ ጋር እንዲሁ ሬንስ ደግሞ ከኦሎምፒክ ደማርሴ ጋር ተደልድለዋል። ኦሎምፒክ ሊዮን እንግዲህ ይግባኝ ተቀባይነት ካጣ እና ከሊጉ መውረዱ ከተረጋገጠ በመርሃ ግብሩ ከሬምስ ጋር ቦታ የሚቀያየሩ ይሆናል ተብሎ ነው እየተጠበቀ የሚገኘው። እንግዲህ እስካሁን ድረስ ምንም እልባት ያገኘ ጉዳይ አይደለም። ሊዮን ወደ ታችኛው ሊግ መውረዱ እንግዲህ ተገልጿል። ነገር ግን ይግባኝ ጠይቋልና የይግባኙ ምላሽ ሲሰጥ ነው የሚረጋገጠው። ነገር ግን መርሃ ግብሩ ላይ ተካቷል። ኦሎምፒክ ሊዮን ከሌንስ ጋር ነው የተደለደለው። ነገር ግን ኦሎምፒክ ሊዮን የሚወርድ ከሆነ በሊዮን በቦታ ደግሞ ሬምስ በዛ ቦታ ላይ እንደሚተካ የሚያሳዩ መረጃዎች እየወጡ ነው። የፍሬንች ሊጓን የሚቀጥለው የውድድር ዓመት የሚጀምረው ነሐሴ 9 ቀን ዕለተ አርብ ላይ እንደሆነ መረጃዎችም እየጠቆሙ ይገኛሉ። ፌዝ ኪፒዮጎን በ1 ማይል አዲስ ክብረ ወሰንን አስመዘገበች።
1 ማይል ከ4 ደቂቃ በታች የመግባት የናይክ ፕሮጀክት አካል በሆነው ሩጫ ኬንያዊቱ አትሌት አዲስ ክብረ ወሰንን አስመዝግባለች። በፓሪስ በበርካታ አማራጮች ታግዛ ባደረገችው ሩጫ 4 ደቂቃ ከ06:42 ሰከንድ አትሌቷ ርቀቱን በማጠናቀቅ የወሰደባት ሰዓት ነው። የኦሎምፒክና የዓለም ሻምፒዮኑ አትሌት የመጀመሪያዎቹን 400 ሜትሮች የሮጠችበት ደቂቃ ርቀቱን ከ4 ደቂቃ በታች ለማጠናቀቅም የቀረበ ቢሆንም በናይክ የተቀመጠው እቅድ ግን ማሳካት አልቻለችም። በ1 ማይል ያስመዘገበችው ሰዓት አዲስ ክብረ ወሰን ቢሆንም በበርካታ አማራጮች ለብቻዋ የሮጠችበት በመሆኑ በዓለም አትሌቲክስ ሪከርድ ሆኖ የሚመዘገብ አይደለም። የ31 ዓመቱ አትሌት ርቀቱን ከ4 ደቂቃ በታች የገባች የመጀመሪያዋ ሴት ለመሆንም የጀመረችው ጥረት እንደሚቀጥልና የጊዜ ጉዳይ እንጂ ርቀቱን ከ4 ደቂቃ በታች መግባቷ የማይቀር መሆኑን ከሩጫው በኋላ ተናግራለች። 4 ደቂቃ ከ07 ከ64 ሰከንድ በራሷ ፌስ ኪፕየጎን የተያዘ የ1 ማይል ክብረ ወሰን እንደሆነ ይታወቃል። አሁን ላይ ያንን ሪከርድ ማሻሻሏ ተነግሯል። ነገር ግን እንዳልኳችሁ ቀደም ብቻዋን የሮጠችበት ውድድር ስለሆነ ሪከርዱን ወይም ደግሞ የናይክ ፕሮጀክት ከ4 ደቂቃዎች በታችንን ውድድር ማጠናቀቅ ስለሆነ ዓላማ አድርገው እየተንቀሳቀሱ የሚገኙት ለብቻዋ ነበር ውድድሩን ያደረገችውና እንግዲህ ይህንን ነገር ሪከርዱን የዓለም አትሌቲክስ ሻምፒዮና ይመዘግበዋል ተብሎ አይጠበቅም። አሁንም 4 ደቂቃ ከ07 ሰከንድ ነው የ1 ማይል ርቀት ሪከርድ ሆኖ በራሷ ፌስ ኪፕየጎን የተያዘ ሪከርድ ነው። ያ ነው የሚቀጥለው። እሷ ግን በቅርብ ቀን ከ4 ደቂቃዎች በታች ገብቼ ይህንን ሪከርድ እንደማሻሽለው በጣም እርግጠኛ ነኝ የሚል አይነት ሀሳብን እየሰጠች እንደምትገኝ ነው ዘገባዎች እየጠቆሙ የሚገኙት ኬንያዊቷ ፌስ ኪፕየጎን። እጅጉን የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከናንተ ጋር ቆይታን አድርጌያለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለናንተ ማቅረብ እንወዳለን። ፉአድ ባህሩ ፕሮግራሙን እየመራው ከናንተ ጋር ቆየሁኝ። በምሽቱ ፕሮግራማችን ሌሎች ርዕሰ ጉዳዮችን ይዘን ደግሞ ዳግም ተመልሰን የምንገናኝ ይሆናል። መልካም ጊዜ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።